እየሰማሽኝ ነው? ከህይወታችን ውጡ ብለሻል። እንወጣልሻለን። ህይወትሽ ጋር እንመለስም። በህይወታችንም አንቺ እንዳትገቢ ትሰሚኛለሽ አይደል? አሁን ላይ እኔ የሚገርመኝ ነገር ከሄርሜላ አይን አውጣነት በዘለለ የአብርሽ የሚገርመኝ ነገር ማለት ነው። አብርሽ ግን ህሊና የለህም እንዴ? ህሊና የሚባል ነገር አልፈጠረብህም? ይቺ ቤት ውስጥ እኮ ያለችዋ አሸንጓሊት ወይንም የሆነ እቃ አይደለችም። ሚስትህ ናት ወይንም የሆነ የቤት አጋዥ አይደለችም። ህፃን አቅፋ የተቀመጠ ሴት ናት። አበዛሽ ተው በእናትህ። ለውሽሚቷ ማገዝክ ነው እንዳትጎዳ። ሰላም ጤና ይስጥልኝ። እንደምን ቆያችሁ ቻናል የተከታታይ ሰላማችሁ ይብዛልኝ በያላችሁበት። ያኔ ውድ ቤተሰቦች ሀሳብ አስተያየታችሁን በኮሜንት አስቀምጡ፣ ላይክ ሼር አድርጉ። እውነት ዛሬ ጨጓራዬን ላጠኝ አብርሽ ንግግር። ይችን ሀለሌ ውሽማውን እነ ሩታ ቤት ይዞ ሄዶ ሩታን ዝቅ የሚያደርግ ንግግር ይናገራል። እንዲህ ሰውዬ በመጀመሪያ ሩታ ሄርሜላ ተብዩዋ ለሩታ ምን ቴክስት አጻጻፋት? ማን ጻፊ ያደረጋት? ማን ጻፊ ያደረጋት? ምን ፈለገች ከሷ? ጭራሽ ብላ ከህይወታችን ውስጥ ድርሽ እንዳት በእድሜ ዘመንሽ ነው ያልሽው። እድሜሽ ይች ምን አይነቷ ከንቱ ናት? ጎዶሎ ቴክስቱን አብርሽ ቢያነበውም አንብበው ብትለውም ባትለውም መብቷ ነው። ባሏ እኮ ነው። ለምን ታስነብቢያለሽ? ራስሽ ማንበብ አትችይም ምናምን እንዴ? አሁን እኮ አብርሽ ባልነቱ ለሄርሜላ እንጂ ለሩታ አይደለም። እኔ እንዳየሁት ከሆነ ማለት ነው። በቃ ተቆጣጥረዋለች ሄርሜላ። ምን አስነክተው እንደሆነ አላውቅም። አብርሽ ራሱ በቃ ልክ ሩታ ለሱ በግድ ልጅ የወለደችለት ነው የሚመስለው በሷ ፍላጎት እንጂ የሆነ እሱ ፈልጎት እንኳን የተወለደ አይመስለኝም ልጃቸው። ኧረ እኔ በጣም ነው ምንድነው እየተደረገ ያለው? ቤተሰብ ያልገባኝ ማስረዱኝ። ስራዋ እንዳይታይ እኮ ነው ሩታ እንደዚህ የሚያንቀጠቅጣት። ስራዋ እንዳይታይባት ተንፈራፈረች። ነገሩ እኮ አብርሽ ምንም አልመሰለውም። ሲጀመር አነበበው አየው፣ ምንም አልመሰለውም። እስከ መቼ ድረስ ነው አንቺ እንደዚህ ሆነሽ ተጨቃጭቀሽ ምናምን ብለው እንዲሁም ሩታ ላይ ነው የወረደባት። ለዛች አግዞ ማለት ነው። ምንድነው ይሄ የሽንት መሽኛ ቂጥ ይዛ ስላወላወለች ነው እንዴ? ስላወዛወዘች ነው እንዴ? የዘን ያክል አብርሽ ግን ምን ነው ሄርሜላ ላይ ተለጠፈ? አይ ቲንክ ይቺ ሄርሜላ ተብዩዋ ልጁን ሁላ ሳትሳደብ አይቀርም። ለዛ መሰለኝ የተናደደችው ሩታ ልጇን ማለት ነው። ቤተሰቦቿን ወይንም ይሄንን ህፃን ልጅ ስለተናገረች ነው ሩታ ተናዳ ቤት ድረስ አብርሽንና ራሷን አስጠርታ ይሄንን ሚስጥር ልታወጣ የቻለችው እንጂ ሩታ እንደዛ የምታረግ ሰው አይደለችም ሲጀመር ማለት ነው። አይ ቲንክ እኔ የተረዳሁት ሄርሜላ ተብዩዋ ጋንድያ የሩታን ቤተሰቦች ተናግራባታለች። ለዛ ነው የተናደደችው። አብርሽ ደግሞ ሩታን የመገፍተር መብት ሞራኑ የለህም። ለብረ ምትገፈትራት ለምን? አራስ ስለሆነች ህፃን ልጅ ስለያዘች። ተው በእናትህ። አያችሁ ወንዶች የእናንተ ስራ በቃ ሚስታችሁ አራስ ስትሆን ሌላ አዲስ ያምራችኋል። አዲስ እሙሙ ፍለጋ ቴሬዛ ተረጋጋ። ልጅቷን አትገፍትራት። ለራሷ ገና አልጠነከረችም። ምን አይነት ጭንቅላት ነው ያለ? ጭንቅላት ከና አስተካክለው ሰውየው ተይ። በኋላ የምታፍርበትን ነገር አታደርግ። አሁን ማን ቴክስት ጻፊ አላት? ለምን ትደርስባታለች? ቢያንስ እንኳን ይችሪ ገና አልጠነከረችም። አንተ ነበር ታጠገቧ ልትሆን የሚገባው። ነገር ግን ሌላ ፍለጋ ቂጧ እየተከተል ከሄርሜላ ጋር ትዞራለህ። ለሩታ እንኳን ቦታ ጊዜ ምናምን የሚባል ነገር የለህም። ምን አይነት ህልና ነው ያለ? ልክ ናት ሩታ፣ በቃ ልክ ነች። እንኳን ጠራቻት ቤቷ ድረስ ጉዷን ታውጣው። ደግ አደረገች። እንኳን ጉዷን አወጣችባት። ጉድሽ ስለወጣ ነው አይደል እንደዚህ የሚያንጦሎጥሉሽ። ከህይወታችን ውጡ ብላችኋል። እንወጣልሻለን ምናምን። ድሮም እኮ አብርሽን እንደምትፈልጉ እኛ ጠንቅቀን እናውቃለን። ነገር ግን የዛን ያክል አብርሽን ለራስሽ ለማድረግ ሩታን አውድፈሽ አይደለም አብርሽን ያንቺ ማድረግ የምትችይው። አንቺ ጉድፍ ልጁ ተስፋ እንዲቆርጥ ያደረግሽው አንቺ ነሽ። እስካሁን ክብሩን ዝቅ ያደረግሽው ይበቃሻል ምናምን። አዛኝ ቅቤ አንጓች ሄርሜላ ምን አገባሽ አንቺ በሰው ባል ምን ቤት ነሽ አንቺ? ዘልዛላ ባልነቱ ለሩታ እንጂ ላንቺ አይደለም። አንቺ እኮ ቅምጥ ውሽማ እኮ ነሽ። አብሪ ሲያምሮ ሄዶ ሰላም የሚልሽ ማለት
አብርሽ አንድ ሀሳብ አለው። እሱ ምንድነው ከሄርሜላ ጋር መሆን በቃ አለቀ። ለምን ይሄ ፊርማ ምናምን ቀዳዳችሁ ምናምን የተፈራረማችሁ ሩታ ለምን አትየው? እየሄደ እየመጣ አንቺን ሰላምሽን ነው የሚነሳሽ። እንደዚህ አይነት ወንድ ሌላ የቀመሰ ወንድ አያስፈልግም። ሲጀመር ሚስቱን አስቀምጦ ሌላ ሴጋ አስባችሁታል? ይሄ ዞር ብያልነከው። ኧረ በእናታችሁን የራሴን ማጥፋት ይቀለኛል። እኔን አስቀምጦ ባሌ ለምሳሌ ሌላ ሴት ጋራ እንደፈለገ ሆኖ መጥቶ ደግሞ እኔ ጋር ሊንዘላዘል። ሩታ ታዩ ይሄ ሰውዬ ምን አቃጠለሽ? ለማያስከብርሽ ወንድ ደግሞ እጭ አብርሽ ለምንድን ነው እዚህ ያክል የምትታቀሳት? እኔ ጨነቀኝ። ለ2 ደቂቃ ለቆምኩት ማን ተገተር ያለ ሂጂ። አብርሽ ራሱ ሩታን እንዳያዳምጣት የምታረገው ሄርሜላ እንቁራሪት ነች። ና ገባሽ? ብትንቀው ብታዋርደው የፈለገች ብትልኮ የልጁ እናት ናት ማለት ሚስቱ ነች። አታውቂም እንዴ አንቺ ፈንዳዳ? ምን ሆነሽ ነው እንደዚህ የምታቃጥርጥሪ? አቃጣሪ እንዳንቺ አይነቱ ሴተኛ አዳሪ ነው የሰው ህይወት የሚበጠብጥ። አንቺ ለራስሽ ለስሜትሽ ብለሽ አብርሽን ትገፋፊዋለሽ። ልጁ የትም ያለ አባት እንዲያድግ። እንዳንቺ አይነቱ እንቁራሪት ዘልዛላ ሩታ እነዚህ ጋር አታውሪ። በቃ ተያቸው። የምር ራስሽን አታጨናንቂ። አንቺ ጠንካራ ሰው ነሽ። ብዙ ነገር አሳልፈሻል፣ እዚህ ደርሰሻል። አሁን ላይ ቆራጥ መሆን አለብሽ። አብርሽ ገነመኔ ከበለገ ለምን ከሷ ጋር ተያይዞ የሆነ ጉድጓድ አይገባ? እንደዚህ ለማያስከብርሽ ወንድ እስከ መቼ ነው እንደዚህ ሆነሽ እያለ ዲስሪስፔክት እያደረገሽ ምናምን ነገር? ወንድ ልጅ ካላከበራችሁ ለሰከንድ አብራችሁ መቆየት የለባችሁም። አያስፈልግም። ክብር ይቀድማል። ከዛ ነው ፍቅር። ክብር ከሌለ ፍቅር የሚባል ቃሉ ምን ይሰራል? በፍቅር ውስጥ ክብር ከሌለ መከባበር ከሌለ። አሁን አብርሽ በጣም እየተጨነቀ ያለው ለሄርሜላ ነው። ሄርሜላ እንዳትጎዳ እንዳታዝንበት ምናምን። ሄርሜላ በቃ ለሱ እንቁላል ነች። የተወደቀች ልክ ትሰበራለች ምናምን ነገር እንደዛ ነው እያሰበ ያለው። ሩታ ግን ምንም ነች። ሩታ በቃ ይሆናል ሌላ የቤት አጋዥ ሰራተኛ እንኳን ክብር አለው። የዛን ያክል እንኳን ክብር አልሰጣትም። ከምንም አልቆጠራትም። አስቡት እንግዲህ ትናንትና አቅፏት የተኛ ሴት፣ ትናንትና ገለዋን አቅፎ የተኛ ወንድ ዛሬ አስቡት እንግዲህ ሌላ አማረውና ራዳ